ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመድ ዩቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመድ ዩቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የአመድ ዩቲዩብ ቤተሰቦች ደህና ናችሁ ብለኝ ወይ? እኔ ጋር ሁሉ አማን ሁሉ ሰላም ነው አልሐምዱሊላህ። እናንተም በያላችሁበት የአላህ ሰላሙ እዝነቱ በረከቱ በእናንተ ላይ ይሁን። ውድ ኢትዮጵያውያን ኤርትራውያን ሰላማችሁ ብዝት ይበል። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለዓለማችን፣ ሰላም ለሰው ዘር በሙሉ እየተመኘው መጥቻለሁ ማለት ነው። መዲ እህታችሁ ነኝ። ቪዲዮውን በላይክ ጀምሩት ማለት ነው። ሼር አድርጉልኝ፣ እንደውም አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ከኔ ጋር። ወዶችዬ እንግዲህ ትላንት ይቀጥላል እንዳልኳችሁ በንግስት ሱመያ ዙሪያ ነው ዛሬ ይዤላችሁ የመጣሁት ማለት ነው። ዛሬ እንግዲህ አብዛኛዎቻችሁ አይታችሁታል ብዬ አስባለሁ። የሰኢድ ጓደኛ ከየመን ድረስ ሱመያን ለማስፈታት እንግዲህ ከሰኢድ ጋር ለማስታረቅ ከኔ አያልፍም ብሎ መጥቶ ነበረ። ነገር ግን አሁንም አልተሳካም ማለት ነው። እንግዲህ በስልክ እንደሰማነው ከሆነ በጭራሽ ሊሆን የማይችል ነገር ነው። በዚህ ዙሪያ ከሆነ ጓደኝነታችንን ልናጣው እንችላለን፣ አልሰማህም ብሎ እንግዲህ ስልክ እንደዘጋበት ነው ያየነው። በጣም ነው የሚያሳዝነው ማለት ነው። እንዳለውም እንግዲህ ትላንት ወዳ ምን ብሎ ነበረ? በህይወት ያለ ሰው ምድር ላይ አይደለም የሞት ሰው ራሱ ከቀብር ወጥቶ ቢጠይቀኝ እንኳን ይህን ነገር አልቀበልም፣ አላደርገውም ነበረ ያለው ማለት ነው። እንደዛው በዚሁ ሀሳቡ ሊቀጥል ነው መሰለኝ እንግዲህ አቡ ጀሚላ ምንም ሊራራ አልቻለም ማለት ነው። ምናልባት የልጆቹ ናፍቆት ከዚህ በፊት እንግዲህ የከፈለውም ዋጋ አለ እውነት ለመናገርና ያው የሰራው ስራ ትክክል ባይሆንም በመጀመሪያ ላይ እንደ ቀልድ ነበረ ነገሩን ያየውና እንግዲህ ፏ ብሎ ሽክ ብሎ ሀዩን ካገባ በኋላ እንግዲህ ወደ የመን ሄዶ ነበረ። ያው ኑሮውን እንደነበረው ሊቀጥል ከሱመያ ጋር ያው ታውቃላችሁ ብዙዎቻችሁ የዛሬ 2 ዓመት ወደ ኋላ መለስ ብላችሁ ብታዩ እንግዲህ መኪና ገዝቶ አይፎን ስልክ ገዝቶ ምናምን ይቅርታ ሊጠይቅ ሰርፕራይዝ ሊያረጋት ከሀዋ ጓደኛዋ ጋር እንግዲህ ተደዋውሎ በዛን ሰዓት ነው እንግዲህ ቤቱ ሲሄድ ባዶ ቤት ሲያገኝ ያው ፌንት አድርጎ ተኝቶ ነበረ። ሁሉ ክሊኒክ ውስጥ ተኝቶ ነበረ። መናገር ምናምን አይችልም ነበር። ሁሉ ማልቀስ ብቻ ነበረ። ከዛም በኋላ እንግዲህ ነገሮች የተባባሱ ሂዶ የመን ላይ ሲመላለስ በነበረበት ጊዜ የሆነ ጊዜ ጎዳና ላይ ሁሉ ቁጭ ብሎ ከጎዳና ካሉት የመን ላይ ጎዳና ላይ ካሉት ሰዎች ጋር ሁሉ ተቀላቅሎ መሬት ላይ ቁጭ ብሎ ጫት ሁሉ እየቃመ ሁሉ ነበረ እና በዛን ሰዓት ያነሳው ወይም አብሮት ቁጭ አለ። አንተ ከዚህ ካልተነሳ እኔም እዚሁ አንተ ጋር ነው መሆነው ብሎ እንግዲህ ጓደኝነቱን ያሳየው ትክክለኛ ጓደኛ የነበረው እንግዲህ ዛሬ ከየመን መጥቶ እኔ ነኝ ማስታረቃቸው፣ አብሽሩ በቃ ከኔ አልፈም ይሄ ነገር ብሎ የመጣው ልጅ እሱ ነው። አብሮት እዛ ጎዳና ላይ በወደቀ ሰዓት አብሮት የነበረው ማለት ነው። እንግዲህ እኔ እሱም ወደ ስደት ስንሄድ በጣም ለኔ ብዙ ዋጋ ከፍሏል። በጣም እንግዲህ ስደት ስትሄዱ ስደት የሄዳችሁ ሰዎች በእግራችሁ ታውቁታላችሁና
አንዱ ለአንዱ የተደጋገፈ የሆነ ችግር ሲፈጠር እንኳን እኔን ገላችሁ ነው መጀመሪያ እሱን እያለ ሰኢድ ብዙ ዋጋ እንደከፈለለት ተናግሯል። ልጁ እንግዲህ እስከ የመን ድረስ እንግዲህ ኑረው አግብተው ወልደው ህይወት እስከሚመሰርቱ ድረስ ጓደኝነታቸው አልተቋረጠም እና የድሮ ጥብቅ የሆነው ጓደኝነታችንን ስላለ ሰኢድ አያሳፍረኝም። በቃ በጭራሽ ሱመያ መጀመሪያ ቃል ማስገባት ትፈልጋለሁ፣ ከዛ በዘለለ ምንም ችግር የለም ብሎ ነበር። እንግዲህ አልተሳካም ማለት ነው። አልተሳካም እንግዲህ በስልክ እንዳየነው ከሆነ ግን ደግሞ በአካል አገኘቸው እግሩ ላይ ወድቄም ቢሆን ለምኜ ለማሳመን እሞክራለሁ። አብረንም ሄደን ሱመያን አግኝተናት እንግዲህ እዛው ቃል ለማስገባት እሞክራለሁ ብሎ ነው እንግዲህ በአለም ቻናል ላይ ያየነው ነገሩ የተቋጨው ማለት ነው። አሁንም አልተሳካም ብሎ ማለት እንግዲህ በአራት ነጥብ መዝጋት አይቻልም ማለት ነው። ምናልባት በአካል ሲገናኙ ነገሮች ሊቀየሩ ይችላሉ። ሱመያም ጋር ከሄዱ በኋላ ማለት ነው የተሻለ ነገር ይኖራል ብዬ ተስፋ አደርጋለሁኝ። እና ሌላው ምንድነው እንግዲህ ሰላም ፊቷ በልዞ ተጠባብሶ ተጣልታ ነው መሰል ከሴቶች ጋር በጣም ተወሳቅላ ነው ያየሁት ያለችውንም እንግዲህ አለምም ደግመዋለች ማለት ነው። በጣም ነው ያዘንኩትኝ እውነት ለመናገር የሻማ ነው ምናምን ብለው እንግዲህ ከማረሚያ ቤት ወደ ማረሚያ ቤት ስትቀየር እዛ ያሉት ደግሞ እንግዲህ በዱላ ነው የጠበቋት ማለት ነው ሱመያን። እኔ ወላሂ ለአዚም በጣም ነው ያዘንኩት። መታሰር ራሱ እኮ ከምንም በላይ እኮ ቅጣት ነው አይደል እንዴ? በዛ ላይ ያጸድተው በዛ ላይ ሰንዝረውባታል፣ ፊቷ በልዟል ምናምን እና ደብድበዋታል አለች አለም ማለት ነው። በጣም ያሳዝናል። እንደው ሴት ልጅ ላይ እዛ ሴቶች ላይ ራሱ በዚህ ልክ መጨካከል የሻማ ካላመጣሽ ምናምን እንደ ወንዶች ጋር ነበረ የምንሰማው ይሄንን እንደው በድራማው መልክም በምንም ድሮ የምንሰማው ቢያንስ የሚያውቁትን ነገር እንዲያደርጉ መስፈን ካለባቸው እንዲዘፍኑ መጨፈር ካለባቸው እንዲጨፍሩ ያው ዘና ለማድረግ አይደለም የሚፈለገው። እንደዚህ አይነት ሞሜንት ነው የሚፈጥሩት እንጂ እንደዚህ ዱላ ሴት ልጅ ዱላ እንደው መደብደብ ምን ይሉታል? እውነት ለመናገር ይሄ ትክክል ነው ብዬ አላስብም። የበለጠ ደግሞ ይሄን ደግሞ ስታስቡት ከሰኢድ ጋር ከዚህ በኋላ በቃ የሚያገናኛቸው ነገር ሊኖር አይችልም ማለት ነው ትላላችሁ። ምክንያቱም በበደል ላይ በደል ሲደራረብ ማለት ነው። ገባችሁ አይደል? በቂም ላይ ቂም የተደረበ ነው የሚሄደው እና አሁን ላይ ሚስቴን አገኛለሁ ብሎ መቼም ሰኢድ ያስባል ብዬ አላስብም። ምክንያቱም ነገሮችን እያባሰ ስለሄደ በጣም እንድትጠላው በጣም እንዲቆርጥላት ክፉ እንደሆነ እንድትረዳ የሚያደርግ ስራ እየሰራ ስለሆነ ልጆቹን አትይ የሚለው ህግ የለም። ልጆችህን አትይ የምትልም እናት አትኖርም። ያ በጊዜ ሂደት ልጆቹን የሚያይበት ነገር ሊፈጠር ይችላል። ግን ሁለቱን አንድ የሚያደርግ ነገር አይደለም እየተሰራ ያለው። ይሄ በጣም አሳዝኖኛል ማለት ነው። እውነት እኔ እንደው ልጆቻችን አንድ ላይ ቢያሳድጉ ይቅርታ ተባብለው ምናምን የምኞቴ ፍላጎቴ ነውና አሁን ይሄ መታሰሯ ራሱ ሌላ ጠዋሳ ሌላ በደል ሆኖ ሳለ እዛ ጋር ደግሞ መደብደቧ አስባችሁታል? እንግልቷ ከማረሚያ ቤት ወደ ማረሚያ ቤት እዛ ያጸዷታል፣ ምን ይሏታል ምናምን እሱን ሳስበው ይሄ ሁሉ በማን ሆነ ብላችሁ ስታስቡት በባሌ በልጆች አባት ምክንያት ነው ይሄ ሁሉ እየሆንኩ ያለሁት የሚለውን ስታስብ የበለጠ እንዳትጠላው የበለጠ እንዳትርቀው ባያደርግ ጥሩ ነበረ ብዬ ተመኘው ማለት ነው። ወላሂ ነው የምላችሁ። በጣም ነው የሚከብደው እንደ ሴት ሆናችሁ ስታስቡት፣ ሱመያ ጫማ ላይ ሆናችሁ ስታስቡት
በጣም ከባድ ነው። እጅግ በጣም ከባድ ነው። የባላችን የሆነች ሴት ቴክስት አድርጋለት ብናይ ምን ያክል ስሜት እንደሚሰማን አስቡት። እዛ ግን እሱ ሁለት ሴት ከጎኑ አድርጎ ሁሉ ይሰርቧታል። ሲያገባ ሲደግስ ታያለች ምትላለች እና እሷ ከልጆቿ ጋር ተበትና ከእስር ቤት ሳትገባም እኮ በጣም ያሳዝናል እኮ እያለፈባት ያለው ዳይ ቱ ዳይ የምታየው ነገር ራሱ እኮ ሰው በጣም ጠንካራ ስለሆነች ነው ሁልጊዜም እንደምለውና እንጂ ልብ ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ